እውነት እኔ ባልኖር ይሻለኛል። ባላይ ባልሰማ ሁሉ ነገር ከእናንተ ጋር የነበረኝ ነገር ባይቀጥል ሁሉ ደስታዬን አልችለውም። እንደዚህ አይነት ቪዲዮ አልነበረም የጠበቅኩት። እንደዚህ አይነት ቪዲዮ አይደለም። በእናትሽ ተይኝ። አላየሽም እንዴ? ቡርኬ እኮ የለም። እኔ እንደዚህ ይደረጋል ብዬ አላሰብኩም ነበር። ተይኝ በእናትሽ አኒ ተረጋጊ። አንቺ ምን ሆነሽ ነው? እኔንም እያስለቀሽኝ ነው፣ እያስጨነቅሽኝ ነው። አላየሽም ከዳኒ ጋር ስትተቃቀፍ ይሄን ነበር የጠበቅኩት። እንዴ ዛሬ እኮ ምሳ እንኳን አልበላሽም እኮ። በጣም እየተጎዳሽ ነው በእነዚህ ልጆች ምክንያት። በጣም ራስሽን ጥለሻል። እኔ የለሁበትም። በጣም ራስሽን ጥለሻል። ተይኝ ጓደኛዬ። እኔ የምታለቅሹ በእነሱ ምክንያት እንዴ? ለምንድን ነው ሁሌ የምታለቅሹ? ሁሌ ለነሱ ታስቢያለሽ፣ ሁሌ ለነሱ ትጨነቂያለሽ። አየሽ አይደለ? 200,000 የገባችው በቡርኬ ልፋት ነው። ግን ዳኒ ትላንትና መጡ። ዳኒ ከመጣ በኋላ የጨመረው ወይ 4,000 ነው ወይ 5,000 ብቻ ነው። ሌላው እንዳለ ከቡርኬ ጋር ሆና ነው። ግን ማልቀስ የለብሽም በዚህ ልክ። እንደዚህ አታልቅሽ፣ ራስሽን አትጉጂ በዚህ ልክ አይደለም። እኔ በቃ ደግሞ ሲያቅፋት አፈቅርሻለሁ ምናምን አላት። አይተሽዋል? አይቻለሁ። በጣም ያሳዝናል። ግን አንቺ ተረጋጊ፣ መረጋጋት አለብሽ። አንቺ በጣም እየተጎዳሽ ነው፣ በእውነት በጣም እየተጎዳሽ ነው። ሁሌ ለእነሱ ነው የምታስቢ፣ የምታለቅሹ ቪዲዮ በለቀቁ ቁጥር። ይሄ ደግሞ ጥሩ አይደለም። አንቺ ትጎጃለሽ። ገባሽ? እኔ በእውነት ቡርኬ ወንድሜ በጣም ነው ማዝነው። እንደዚህ አይነት ነገር ይፈጸምብሃል ብዬ አስቤ አላቅም ነበር። አይዞክ ጭራሽ የሚያከብርልሽ የለም ብዬ ነው ያከበርኩልሽ ምናምን ሲላት በጣም ነው ያዘንኩት። በእውነት በጣም ነው ያዘንኩት። ቡርኬ በጣም ነው ያሳዘነኝ። ቡርኬ ግን አሁን ምን ይሻለዋል ጓደኛዬ? ምን ይሻለዋል ግን ቡርኬ የእውነት በጣም ያሳዝናል። እውነት እኔ በጣም ነው ያሳዘነኝ። ሀይሚ እንደዚህ ባታረግ ጥሩ ነበር አይደል? የሚያምሩት ሲጀመር ከቡራ ጋር ነው የሚያምሩት። ዳኒ ከእሷ ጋር እኮ ማች አያደርግም በፍጹም። እንዲህ ሲታዩ ራሱ ደስ የሚሉት ከቡራ ጋር ነው። ቡራና ሀይሚ በጣም ያምራሉ። ግን በቃ እኔ እንጃ። ሀይሚ ግን እንደዚህ ያልነበረ የምጠብቅሽ እኔ በእውነት ሳላለቅስ ምን ሆና ነው ሀይሚ በቃ ማለት ልቧ ሸፍቷል ብዬ ነው ማምነው። ምክንያቱም ያ ሁሉ ዋጋ የከፈለላት ቡርኬ፣ ስንት ውጣ ውረድ ያየ፣ ስንት ነገር የደረሰ ቡርኬ ዛሬ እኔ ነኝ ለዚህ ስለደረሽ ብሎ አሁን ቡርኬ ምንድን ነው ማድረግ ያለበት? ራሱን ማረጋጋት። ገባሻ? ወደ ጸበል መሄድ ካለበት ጸበል መሄድ፣ ቤተሰቦቹ እናቱ ጋር ሄዶ እረፍት ማድረግ አለበት ለተወሰነ ጊዜ። ገባሻ? ያ ሀይሚ ደግሞ እንግዲህ ሀይሚ እግዚአብሔር ልቦና ይስጣት፣ ወደ ራሷ እንድትመለስ እንጸልይላታለን። እሺ በቃ አሁን ልክ ነሽ። አታልቅሺ፣ ቤተሰብ አታልቅሺ በሏት። ኮመንት ላይ እኔ ምን ላድርግ? እኔ እኮ ሀይሚን በጣም ነው የምወዳት ታውቂያለሽ። ሰው እንኳን ሲሰድባት አልወድም፣ ግን ዛሬ ግን በጣም የመጨረሻ ተስፋ ቆርጫለሁኝ። ከዚህ በኋላ ጓደኛዬ ነፂ እየሰማሽኝ ነው? በጣም ከባድ ነው። በጣም ነው የሚወዳት ልጁ በዚህ ደረጃ እንደዚህ በቃ እኔ እንጃ አላውቅም። ቡርኬ ግን ቤተሰቦችም ይጸልዩላት ለሀይሚ ወደ ራሷ እንድትመለስ። ሰምታችኋል እንግዲህ ጓደኛዬም እያለች ነው። በጣም ታውቃለች። እዚህ ሁሌ ሳለቅስ ስለነሱ ሳስብ ስለምታየኝ ዛሬ አሁን ምሳ አልበላውም። ያ ፎቶ ተለጠፈ። እስካሁን ምግብ እንኳን እንደዚህ ባፌ አልቀመስኩኝም። እና በቃ ተስፋ ነው የቆረጥኩት። በቃ እኔ አሁን ራሱ ቤተሰብ ንገሯት፣ እናንተ ንገሯት። ቤተሰብ ምግብ አትበላ። ምሳ ዛሬ እንኳን ምሳዋን አልበላችም። ቪዲዮ በለቀ ቁጥር ታለቅሳለች፣ ለነሱ ታስባለች፣ ትጨነቃለች። እንደዚህ ደግሞ መሆን የለበትም አይደል? ስለዚህ ኮመንት ላይ አታልቅሽ እያላችሁ እንትን በሏት፣ ምከሯት። ተይው፣ እኔ ላልቅስ፣ እኔ ምንም ችግር የለውም። እነሱ ሁለቱ ፍቅር ቢሆኑ እኮ ለእኔ ችግር የለውም። ግን እኔ አሁን ለቡርኬ መልዕክት የማስተላልፍለት ቡርኬዬ፣ አንተ በቃ እናት አለች ሙሽዬ ጋር ሂድና ትንሽ እረፍት አድርግ። ሀይሚ አንቺም ወደ ቀልብሽ ትመለሻለሽ። ቡርኬ ያሳዝናል። ወደ ቀልብሽ ትመለሻለሽ። እስክትመለስ ድረስ ሁላችንም ብንችል በቃ አንስደባት ሀይሚንም። በጣም ነው ያዘንኩት ዛሬ። ሶሲ ደግሞ ብጥብጥ ስላደረግሻቸው በጣም ደስ ብሎኛል። ግን አንቺም ተመክረሽ አውቀሽ ነው ይሄንን እያደረግሽ ያለሽው። እሱ ሙሉ ለሙሉ ወደ እጁ እስኪያስገባ ድረስ እየሰራሽ እያገሹ ያለ ሴራ እንደሆነ ነው የሚታየኝ። እርግጠኛ ባልሆንም ረሙ ግን ሳታውቂ ይሄንን በመሆኑ ረሙ በዚህ ጉዳይ ላይ አንተ ምላሽ እንድሰጥ እንፈልጋለን። ተጠርተክ ነው እንዴት እንደሄድክ ሙሉ ማብራሪያውን ፈርተክ እዛ ጋር ብዙ ነገሮች ላትናገር ትችላለህ። በቤትክ ላይ ቪዲዮ ሰርተክ ሙሉ ምላሽ ከረሙ እንጠብቃለን። ረሙ ፕሮግራሙ ላይ ስትገኝ እንዴት በዚህ ሁኔታ እንደዚህ አይነት ነገር ሲፈጸም ዝም ትላለህ? እንደገና ደግሞ እስከ ማፍቀር ደረጃ ድረስ ኧረ ዳኒ በጣም ነው ናቀን። በጣም ከሚባለው በላይ ነው ናቀን። በእውነት ከሚባለው በላይ በጣም ነው ማዝ ነው። እጅግ በጣም ልቤን የተሰበረው ቅስሜን የተሰበረው ዳኒ እኔ ላንተ
እውነቴን ነው የምነግርህ። እኛ ለአንተ እኛ ሙያ በልብ ነው ባይዘዌ ምን እንደምናረግ አታውቅም። እኛ ግሩፕ ከፍተናል። አንተን ምን እንደምናረግ እናሳያለን። አንፋታክም ይቅር በሉኝ ማሩኝ እስክትል ካላስደረግንክ እኛ ሰው አይደለንም። እኛም የሸገር ልጆች እንደሆነ እንዴት አድርገን እናሳያለን። ደግሞ የቡታጀራ ልጆች ላይ ሙድ ልትይዝ ትፈልጋለህ እንዴ? እንዳለ ጀማአው ተሰብስቦ ይምጣ ምናምን እያልካቸው እነሱማ ይበልጠዋል። አይተሃል እኮ ሀይሚና ቡራ እኮ የቡታጀራ ልጆች ናቸው። በፍቅር ሰበብ በስራ ሰበብ አስገብተው አስጠግተውክ፣ አንተ ግን ሀይሚን እንትን ብለህ ካማገጥ ካየክ አይደል ይዘክ ለመሄድ ወሰንክ። እንደዚህ ነው። እነሱ ቅን ስለሆኑ ነው በወቅቱ ያስጠጉክ እንጂ እንደዚህ አይነት መጥፎ ባህሪ እንዳለክ ሴትን እንደምትወስድ ቢያውቁ ኖሮ አንተ ልክስክስ ባህሪ እንዳለክ የሴት እንደዚህ የሆነ የጓደኛን ሴት መቀማት ባህሪ እንዳለክ ቢያውቁ ኖሮ አያስጠጉም ነበር። የዋህ ስለሆነ ነው ቡርኬ ገባ። ሀይሜም የዋህ ስለሆነች ነው። እሺ እኛ ግን ይኸውልህ እኛ ወዳጆቻቸው ገና ሀ ብለው ዩቱብ ሲጀምሩ አብረናቸው የነበርን ሰዎች መቼም ቢሆን አንተዋቸውም። መቼም ቢሆን እንዲስማሙ በተቻለን አቅም እንደክማለን። ግን አሁን ግን ለጊዜው ቡርኬ ከነሱ አካባቢ ላይ እንድትርቅ እፈልጋለሁኝ። እንድትርቅ ሁላችሁም ቡርኬ ወደ ቡታጀራ እናቱ ጋር ሂድ። ምክንያቱም እነዚህ ልጆች በበቀል ተነሳስተው የሚያደርሱበትን ጥቃት እኛ አናቅም። ስለዚህ ቡርኬ ወደ ቡታጀራ እንድትሄድ እንዲሁም ደግሞ መለኛ ወንድሞቹ ምናምን እዛ ሆናችሁ ቡታጀራ ሆናችሁ ቪዲዮ ከምትሰሩ እኛም እኮ ሰው ሀገር ሆነን ቪዲዮ እየሰራን ነው። ምን ሆናችሁ ነው? እኛ እኮ ኢትዮጵያ ብንሆን እኮ ቤታቸውን አፈላልገን ምንም ብለን እንሄድ ነበር። እናንተ ግን እንዴት ነው? አንተ መለኛው ሀቡ ምናምን የምትባሉ ሰዎች በዚህ ደረጃ ቆማችሁ ቪዲዮ ከምትሰሩ ሂዱ። በቃ የመጣው ይምጣ። ሂዱ በቃ የፈለገው ነገር ይበጥበጥ፣ ምንም ነገር ይፈጠር። ሂዱ በቃ እኛ ነበርና አትሂዱ ያልናችሁ። ሂዱ በቃ ከዚህ በላይ እኔ ምንም ትዕግስት የለኝም በእውነት። በቃ እኔ ዛሬ አላቅም። በቃ ጋይስ እኔ ዩቱብ አስጠልቶኛል። ከዚህ በኋላ አላቅም። እኔ ወደ ዩቱብ የምመጣ ሁሉ አይመስለኝም። በጣም ነው የማዝነው። ትናንት ራሱ አልመጣም ብዬ ነበር። ብዙ ጓደኞቼ በቃ ተይ ሀኒ እንደዛ አይደለም ብለው ነው ብዙዎቹ። እና በጣም ነው ያዘንኩትኝ እኔ ማለት በዚህ ሁኔታ እኔ ቡራ በጣም ነው የሚያሳዝነኝ። ቡርኬ እውነት የዋህ ነው፣ በጣም ሚስኪን ነው ማለት ታውቃላችሁ። ብዙ ዋጋ ከፍለዋል። ሀይሚም እኮ ከፍላለች፣ ግን ቡርኬ ደግሞ በወንድነቱ ብዙ ዋጋ ከፍለዋል፣ ብዙ ነገሮች ማለት ነው። እና ሀይሚ ግን በቃ ሀይሚ ልብሽን ክፈቺና መልካም ሁኔታ ላይ ሆነሽ ማየት ነው የምፈልገው። ሁሉ ነገር በርቶልሽ፣ ሁሉ ነገር አይተሽ ተጸጽተሽ ነገሮች ተስተካክለው የማይበት ቀን ነው የናፈቀኝ። እንደሚስተካከሉ ግን አልጠራጠርም፣ ይስተካከላል። ግን ቡርኬ እርግጠኛ ነኝ ዛሬ ይህን ሲያይ ልቡ ይደማል፣ የቡርኬ ልብ ይደማል። አይዞክ ወንድሜ፣ ቡርኬ ያጋጥማል። ሁላችንም ውስጣችን ቅስማችን ተሰብሯል። እኔ ማመን ሁሉ ነው ያቃተኝ። አቅፎ እኮ ሲስማት ሳይ ውስጤ እንዴት እንደተናደደ ውስጤ እንዴት እንደተረበሸ ብታይ። በቃ ዛሬ እኔ ምሳ አልበላሁም፣ እራቴንም አልበላም። ቡርኬ በቃ ሁላችሁም ኮመንት ላይ ቡርኬ ራሱን እንዲጠብቅና ወደ ቤተሰቦቹ እንዲሄዱላችሁ ኮመንት ላይ ጻፉ፣ ፑሽ አድርጉለት። እኔ በቃ ተውኝ።